እኩለ ሌሊት ላይ አውሮራ በፍርሃት እየተንቀጠቀጠች ነው። ካልጋው ስር የሆነ ነገር ሲንቀሳቀስ ስትሰማ ስትጮህ ወላጆቿ ወዲያውኑ ሊያዩት ሲመጡ አውሮራ ካልጋው ስር ጭራቅ እንዳለ ነግራቸው እንዲሁም ወለሉን እንዳይነኩት ጠይቃቸዋለች። ምክንያቱም ካልነኩት አውሬ ሊያገኛቸውም አይችልም። እናቲቱ በሯ አጠገብ ትቆይና ዝቅ ብላ ተመልክታ እዚያ ታች ምንም ነገር እንደሌለ ተናግራ ወላጆቿ እንድትተኛም ነግረዋት ከመሄዳቸው በፊትም መልካም ምሽትም ተመኙላት። አውሮራ አሁንም በጣም ስለፈራች በረንዳው ላይ ለመተኛት በመስኮት በኩል ወጥታ አልፎ አልፎ ወደ ውስጥ ስትመለከት አሁንም ካልጋው ስር ደስ በኔ አይታ ተወርዋሪ ኮከብ በሰማይ ላይ ሲታይ ምኞቷንም ትመኛለች። በድንገት አንዲት ትንኝ በፊቷ ስትታይ ስለዚህ አውሮራ ከአፓርታማ 5B የሆነው ጎረቤቷ አካባቢውን ለቆ ሲወጣ እስክታየው ድረስ ትንኛዋንም ተከትላ በሚቀጥለው ቀን አውሮራ የጎረቤቷን የመልእክት ሳጥን ውስጥ በመመልከት ደብዳቤዎቹን ለመሰለል ስትሞክር 5B ተመልሶ መጥቶ እቃዎቹን ሲወስድን በፍጥነት ተደበቀች። አውሮራ ከደረጃው ሆና እየተከታተለችው 5B ሊፍት ውስጥ ሲገባ ስታየው እሷም ለመግባት ወጥታ መጀመሪያ ላይ ወደ ውስጥ ለመግባት ብታመነታም ነገር ግን እሱ በሩን ሲይዝላት ስለዚህ ገብታ ወደ ፎቃቸው ሲደርሱ አውሮራ ወደ በሩ ከማየት ራሷን መግታት አልቻለችም። በዚያ ምሽት አውሮራ በረንዳ ላይ ቆማ 5B እንደገና ሲወጣ ተመልክታ ብርድ ልብስ በእጇ ይዛ በድንገተኛ አደጋ መውጫ ደረጃ በኩል ወርዳ እየተከተለችው 5B ድምጽ ሰምቶ ዞር ሲል ስለዚህ አውሮራ በፍጥነት ከቆሻሻ ማጠራቀሚያዎች ስርም ተደብቃ 5B ሲመለከት ብርድ ልብሱን ብቻ ማይቶ ስለዚህ ሲሄድ አውሮራ ቻይና ታውን እስኪደርሱ ድረስ መከተሏን ቀጥላ እዚያም ፊቷን ለመደበቅ ከቆሻሻ ውስጥም ጭንብልም ትወስዳለች። ከዚያም ወደ አንዱ ህንፃ ጣሪያ ላይ ትወጣና 5Bን ከላይ ሆና መከተሏንም ቀጥላ በመጨረሻም በአንድ ጠባብ መንገድ ውስጥ ትልቅ የድራገን አሻንጉሊት በያዙ የወንዶች ቡድን ሲከተሉትም አግኝታው በድንገት በድራጎኑ ዙሪያ አንዳንድ ርችቶች ሲወድቁ 5B ከጥላው ዘሎ ይወጣና በዘንግ ዙሪያ በመሽከርከር በወንዶቹ ላይ ጥቃትም ይሰነዝራል። በመጀመሪያ አሻንጉሊቱን የከበቡትን ሰዎች እየተዋጋ እያንዳንዱን በአሪፍ እንቅስቃሴዎችና በትክክለኛ ምቶች በፍጥነት ገድሏቸው ድራጎኑን ሊይዘው ሲቃረብ ተንከባሎ ማምለጥም ነበረበት። የርችት ፍንዳታም ጥቂት ተጨማሪ ሰዎችን ጥሎ ከዚያም 5B ጥቃት ለማስቆም ልዩ መሳሪያ አውጥቶ ውጊያውን ቀጥሎ ተጨማሪ ጠላቶችን በተመሳሳይ አስደናቂ ችሎታ መግደል ችሎ እንዲያውም የያዙትን ሰዎች ለመግደል ከድራጎኑ ሱሪም እየተንሸራተተ በብርሃኑና በጭሱ ምክንያት አውሮራ እውነተኛ ድራገን ሲገድል ያየች መሰላት። ከዚያ በኋላ አውሮራ ተከትለው ወደ ቤት ስትሄድ 5B ቆስሏልና አልፎ አልፎ ደም ወለሉ ላይ ይንጠባጠባል። ስለዚህ በተንጠባጠበ ቁጥር ጫማውን አውልቆ በካልሲው እያጸዳው ጨርሻውን ወደ አፓርታማው ከመግባቱ በፊት በእጅጌው አስደቶ በሩንም የዘጋ ያስመስላል። ነገር ግን በእውነቱ ከተደበቀችበት ወጣ ወላጆቿ እንዲያስገቧት በሯን የምታንኳኳውን አውሮራን እየሰለላት ነው። ገላዋን እያጠቧት ሳለ ሲቆጧት የአውሮራን ትኩረት ግን ከወለሉ ስር ወደሚጠፋው ደስት በኔ ላይ ሆኖ ጥንዶቹም አውሮራን አስተኝተው አባቷም ጭንቀቷን ሁሉ በኪሱ እየወሰደ እንደሆነ ይነግራትና ወላጆቿ ደህና አደሪ ሲሏት አውሮራ ግን ደህና ሁሉ በማለት ትመልሳለች። ብዙም ሳይቆይ ድምጾች መሰማት ጀምረው ጭራቁ ከወለሉ ስር ወጥቶ ወላጆቿን ለመግደል ከክፍሉ ሲወጣ አውሮራ በብርድ ልብሷ ውስጥም ተደብቃ እያለቀሰች ጩኸታቸውንና ጩኸቱን ሙሉ መስማት ችላ በማግስቱ ጠዋት አውሮራ ወለሉን ለመንካት በጣም ስለፈራች ጎማ ባለው የጉማሬ ሐውልት ላይም ትንቀሳቀሳለች። የወላጆቿን መኝታ ቤት ስትፈትሽ ክፍሉ ሙሉ በሙሉ እንደተበላሸና የወላጆቿን ምንም ምልክት እንደሌለም አገኘች። ለብቻዋ ሲሪያል ከተመገበች በኋላ አውሮራ ወደ ህንፃው መግቢያ ወርዳ 5B ቀኑን ሙሉ ብትጠብቅም እሱ ግን አልመጣም። ወደ አፓርታማው ስትመለስ አውሮራ ወደ ክፍሏ ከመሄዷ በፊት ከኩሽና ውስጥ ጥቂት ወይን ወስዳ እዚያም ወለሉን ለማስወገድ በቤት ዕቃዎች ላይ መራመድም ጀመረች። ሳታስበው ወይን ስትጥል ብትደነግጥም ነገር ግን ምንም ነገር አይከሰትም። ስለዚህ አልጋዋ ላይ እስክትደርስ ድረስ መጓዟንም ቀጥላ ከዚያም ቦት ጫማዋን ስታወልቅ አንዱ በአጋጣሚ ወደቀ። በድንገት ወለሉ ይንቀጠቀጣልና አውሮራ በብርድ ልብስ ስርም ተደብቃ አንድ የእንጨት ቁራጭ በጣም በቀስታ ተቆርጦ ይወጣና ወይኑን ለመውሰድ ከጉድጓዱ ውስጥ ፍርም ይወጣል። ጭራቁ በጉድጓዱ ውስጥ ሆኖ ሲበላው ነገር ግን ጣዕሙ ስለጠላው መልሶ ሲተፋው ወይኑ አምፑሉን በመምታት ሲሰብረው አውሮራ ጉድጓዱን ለመሸፈን ብርድ ልብሷን ብትወረውርም ጭራቁ ግን ወደታችም ጎተተው። አውሮራ ለማምለጥ ስትሞክር ጭራቁ እሷን ለማስቆም አልጋውን ማንቀሳቀስ ጀምሮ ከዚያም ግዙፍና ጸጉራም አካሉን በማሳየት ከወለሉ ስር ወጥቶ አልጋውን በጀርባው ላይ ተጣብቆ ሲቀር ስለዚህ አውሮራ እንዳትወድቅ አጥብቃም ይዛው
ጭራቁ እሷን ፍለጋ እየተሽከረከረ ሊያገኛት ሲያቅተው ግን ለመመለስም ወስኖ ወለሉም ከኋላው በቀስታም ይዘጋል። በማግስቱ ጠዋት አውሮራ ቦት ጫማዎቿን አልጋው ላይ ስታገኝ ግራ እየተጋባች ነገር ግን የተሰበረውን አምፖል ስታይ ይህም ጭራቁ እውነተኛ እንደነበረ ማረጋገጠላት። ከዚያም ሰዎች በምጽዋት ውስጥ ገንዘብ ወደሚያስቀምጡበት ቤተክርስቲያን ሄዳ ሳህኑ ወደ ቄሱ የመመለስ ስራ ለልጆቹ ሲሰጥ አውሮራ ግን የረዳች በማስመሰል ገንዘቡን ይዛ ከህንፃውም ትወጣለች። ከጥቂት ጊዜ በኋላ 5B ደብዳቤዎቹን ሲወስድ ቆንጆ ተለጣፊዎች ያሉት እንግዳ ኤንቨሎፕ አግኝቶ ወደ ፎቁ ሲደርስ አውሮራ በመስኮት በኩል ኮሪደሩን እየተመለከተች እንደሆነ አስተውሎ በአፓርታማ ውስጥ 5B ኤንቨሎፑን ሲከፍት ከአውሮራ የተላከ ደብዳቤም አገኘ። በደብዳቤውም ከአልጋው ስር ያለውን ጭራቅ እንዲገልላት ልትቀጥረው እንደምትፈልግም ይናገራል። ከደብዳቤው ጋር የመጣውን ገንዘብ መቁጠር ሲጀምር ነገር ግን በሩ ሲንኳኳ ተቋርጦ ያንኳኳችው አውሮራ ስትሆን በቂ መሆኑን ማወቅ ትፈልጋለች። ካስገባት በኋላ አውሮራ ራሷን ስታስተዋውቅ እሱ ግን ስሙን ለመናገርም ፈቃደኛ አይሆንም። ኢንቨሎፑ ውስጥ $327 አለ። አውሮራን ከቤተ ክርስቲያን እንደሰረቀችው ማምና 5B ጭራቆችን መግደል ይችላል ብላ ለምን እንደምታስብ ሲጠይቃት ቻይናታውን ውስጥ ድራገን ሲገድል እንዳየችውም ነገረችው። 5B ነገሮችን በሐሳቧ እየፈጠረች እንደሆነና ጭራቆቹ እውነተኛ እንዳልሆኑ ቢያስረዳትም እሷ ግን እውነተኛ መሆናቸውን አጥብቃ ተናግራ ወላጆቿ በዚህ ዙሪያ ምን እንደሚያስቡ ሲጠይቃት አውሮራ ጭራቁ እንደበላቸውም ትናገራለች። የተጨነቀውና የማወቅ ጉጉት ያደረበት 5B ወደ አውሮራ አፓርታማ ሄዶ የወላጆቹን ክፍልም ይመረምራል። ደም አያገኝም። ነገር ግን ወለሉ የጥይት ቀፎ እንዲሁም በግድግዳዎች ላይ ቀዳዳዎችና ጭረቶች አሉ። 5B ጎረቤቶቿ ለምን ምንም እንዳልሰሙም ያስባል። አውሮራ ደግሞ ጭራቁ ጩኸትንም ጭምር እንደሚበላ ታስረዳዋለች። ከዚያ በኋላ ወደ ቤቱ ተመልሰው እሷም ለምን ፖሊስ እንዳልጠራችም ሲጠይቃት አውሮራ የጭራቁን ታሪክ እንደማይሰሙም ገልጻ በጨዋታው ውስጥ በመሳተፍ ተጨማሪ መረጃ ለማግኘት በመሞከር 5B አንድ ጭራቅ ለምን ቤተሰቧን እንደሚገድል ሲጠይቃት እሷ ግን ወለሉን ስለነኩ ብቻ ትላለች። 5B ጭራቆች ሰዎችን የሚገሉት ወለል ስለነኩ ብቻ እንዳልሆነ ማስረድቷት እሱን የሚከተሉት ጭራቆች እሱ ሌሎች ጭራቆችን ስለሚገድል ሊገሉትም ይፈልጋሉ። በውይይቱ የተበሳጨው 5B አውሮራን ወደ ቤቷ ሰዷት። በዚያ ምሽት 5B ላቬንደር ከተባለች ሴት ጋር ለመገናኘት በባቡር ዋሻዎች ውስጥ በተደበቀ መጠጥ ቤትም ሄዶ የወላጆቿን መታወቂያ ማሳይቷት በገዳዮች እንደተገደሉ ተናገረ። አንዳንድ ቅጥረኛ ነፍሰ ገዳዮች እሱን ፍለጋ መጥተው በስህተት ወደ ሌላ አፓርታማ እንደገቡና ወላጆቹን ያዩአቸውም ስለነበር መግደል እንደነበረባቸውም ያስባል። ላቬንደር ምርመራ ለማድረግ ቃል ትገባና አውሮራ ብዙ ነገር እንደምታውቅ ስትናገር ነገር ግን 5B ልጅ ለመግደልም ፈቃደኛ አይሆንም። ይህ ላቬንደር በጉዳዩ ላይ ጥፋተኝነት ስሜት እንደሚሰማው እንድትረዳ አድርጓት ነገሩ የማይረባ እንደሆነም ታስባለች። በኋላ ቤት ውስጥ 5B እስከ ምሽት ድረስ ሳይተኛ ቆይቶ እንደጠበቀውም ሊፍቱ ሲንቀሳቀስም ሰማ። ወዲያውኑ ወደ አውሮራ አፓርታማ ሄዶ ጭራቂ እየመጣ እንደሆነ ስለዚህ ቁም ሳጥን ውስጥ መደበቅ እንዳለባትም ነገራት። ከዚያም 5B ጣሪያው ላይ በመውጣት በዋናው በር አቅራቢያ እየጠበቀ በአፉ ውስጥ ቢላ ይዟል። እሱም በአጋጣሚ ይወድቅበታል። በዚያ ቅጽበት አንድ ገዳይ ወደ አፓርታማው ገብቶ እሱ በበቂ ሁኔታ ሲቀርብ 5B ውጊያ ለመጀመርም በላዩ ላይ ዘሎ ገዳዩ መጀመሪያ ቢላውን ይወስድና 5B በጣሪያው መስታወት ውስጥ በማለፍም ጥቃቱን እያመለጠ 5B እንደገና መሬት ላይ እንደወረደ ገዳዩ ይዞ ሰውነቱን ከግድግዳው ጋር ማላተም ጀምሮ 5B አንድ ትልቅ አምፑል ይዞ በሰውየው ራስ ላይም ሰብሮት ከዚያም እሱን ለማነቅ እየሞከረ እርስ በእርሳቸው እግራቸውን ፊታቸው ላይ አድርገው ይጨርሳሉ። ገዳዩ 5Bን አንቆ ለመያዝ በፍጥነት ሲንቀሳቀስ ስለዚህ 5B ሰውየው እስኪሞት ድረስ በጣቶቹ አንገቱን መጫንም ጀመረ። በተመሳሳይ ጊዜ ሌላ ነፍሰ ገዳይ በበረንዳው በኩል ወደ አውሮራ መኝታ ክፍል ገብታ አልጋው ላይ ወዳለው ጉብታ ስትተኩስ ነገር ግን ብርድ ልብሱን ስትጎትተው በትራስ እንደተጣለለችም ተረድታ ሴቲቱ ቁም ሳጥኑን ትከፍትና የአንድ አልባሳት ጭንቅላት ክፍል ብድግ አድርጋ በጣም የፈራችውን አውሮራንም አገኘቻት። ልጃገረዷን ልትተኩስባት ስትል ጭራቁ ከወለሉ ስር ወጥቶ አጥቅቷት ከመብላቱም በፊት የቁም ሳጥኑን በሮችም ሰብሮ ከዚያ በኋላ 5B ወደ አውሮራ ክፍል ሮጣ ሌላ ገዳይ እንደመጣም ተረዳ። ገዳዩ ያመለጠ ቢመስለውም አውሮራ ግን እንደተበላችም ትናገራለች። 5B አውሮራን ወደ ኩሽና ወስዶ ስራውን ለመጨረስ ተጨማሪ ገዳዮች እንደሚመጡ ሲነግራት ክፍሏንም እየፈተሸ ወለሉ ላይ ያገኘው ብቸኛው ቀዳዳ ከገዳዩ ጥይትም የተፈጠረ ነው። ከዚያም 5B የአውሮራን ፓንዳ ሻንጣዎች ወስዶ ከገዳዩ አስክሬንና ከመሳሪያዎቹ ሁሉ ጋር ወደ መታጠቢያ ቤትም አመጣቸው።
አስክሬኑ በፕላስቲክ ተጠቅልሎ በመታጠቢያ ገንዳው ላይ ቢሰቀልም ነገር ግን አውሮራ ከኋላው ስትመጣ 5B በአጋጣሚ ጥሎት ምን እያደረገ እንደሆነ ስትጠይቀው እሱም ሲቆራርጠውም እንዳይቆሽሽ የአስክሬኑን ፈሳሽ እያፈሰሰ እንደሆነ ማስረዳት ቁርጥራጮቹን በሻንጣ ውስጥ አድርጎ ለማስወገድ አቅዷልና አውሮራ አስከፊውን ሂደት እንዳታይ በሩን ዘግቶ አውሮራ በሩ ፊት ለፊት ላይ ተኝታ ቀርታ 5B ቆራርጦ ሲጨርስም ቀስቅሷት አስክሬኑ ከእንግዲህ ሰውን ስለማይመስል ቁርጥራጮቹን ሁሉ እንድትጠቀልልም ፈቀደላት። አውሮራ እየሰራች ሳለ ብዙ ጥያቄዎችንም እየጠየቀችው 5B በመጨረሻም እሱ ቅጥረኛ ነፍሰ ገዳይ እንደሆነና ወላጆቿ እሱን በሚፈልግ ነፍሰ ገዳይ እንደተገደሉም ያምናል። አሁን አውሮራ ብዙ ነገር ስለምታውቅ ሁለቱን ለመግደል ተጨማሪ ገዳዮች እየተላኩ ነው። ወላጆቿን ጭራቅ እንደገደላቸው በመናገር የጥፋተኝነት ስሜት እንዳይሰማውም ስትነግረው ንግግራቸውን በሩን በሚያንኳኳ ሰው ሲቋረጥ 5B ብሬንዳን ለማየት በሩን በትንሹ ሲከፍት እሷም ራሷን እንደ ማህበራዊ ሰራተኛ ታስተዋውቃለች። ይህ ለአውሮራ ሶስተኛው የማሳደጊያ ቤት እንደሆነና ብሬንዳን መደበኛ ፍተሻ ማድረግ እንዳለባት ተናግራ 5B የአውሮራ አባት እንደሆነ ለማስመሰል ሲሞክር ነገር ግን በንግግሩ ወቅት ብዙ ስህተቶችንም ሰራ። ይህም ብሬንዳ እንድትጠራጠር አድርጓት የተረበሸው 5B መታመሙን ተናግሮ ሌላ ጊዜ እንድትመጣ ማሳምኗት በሩን እንደዘጋው ብሬንዳ እውነተኛ ማህበራዊ ሰራተኛ እንዳልሆነችም ደመደመ። በተመሳሳይ ጊዜ ብሬንዳ በጆሮ ማዳመጫዋ 5B እውነተኛው አባት እንዳልሆነ ለአንድ ሰው ትናገራለች። ከዚያ በኋላ 5B አውሮራን ስለ ቀድሞ አሳዳጊ ቤተሰቦቿ ሲጠይቃት እሷም ጭራቁ ሁሉንም እንደበላቸው ተናግራ መጀመሪያዎቹ ቤተሰቧ መጥፎ አያያዝ ያደርጉባት ነበር፣ ስለዚህ ጭራቅ እንዲያጠፋቸውም በተወርዋሪ ኮከብ ተመኝታ ነበር። እንዳለመታደል ሆኖ ጭራቁን ከዛ በኋላ ልታስወግደው አልቻለችም። ስለዚህ 5B እንዲገለውም ሌላ ምኞቱን ተመኝታለች። አውሮራ በዚህ ዓለም ውስጥ ማንም የላትም ቢ እንዳለውም ስትጠይቀው መልስ ለመስጠት ፍቃደኛ ሳይሆን ስለዚህ እሱ ቢጠፋ እንደምትናፍቀውም ትነግረዋለች። ከተወሰነ ጊዜ በኋላ 5B ላቬንደርን በአንድ ካፌ ውስጥ አግኝቷት ሻንጣዎቹን ይዞ መጥቶ ዳዩ አስክሬን በትልቅ ውስጥ ብቻ እንዳለና በትንሽ ውስጥ ያሉት ቁርጥራጮችም አውሮራ እንደሆኑም አስመስሎ ላቬንደርም ገዳዮቹን የላከችው እሷ እንደሆነች አምና ነገር ግን እቅዷ 5Bን ለመግደልም አልነበረም። አውሮራ ብዙ ነገር ስለምታውቅ እንድትገደል ብቻ ነበር የፈለገችው። ከዚያም የምርመራውን ውጤትም ስታካፍለው ስለ አውሮራ ወላጆች ማንም የሚያውቀው ነገር የለም፣ የወለዷት ቤተሰቦችም ጥለዋታል። ስለዚህ ላቬንደር የጭራቅ ታሪኮቹ ሁሉ አውሮራ ካጋጠማት የስሜት ቀውስ ጋር ለመቋቋም የምትጠቀምበት መንገድ እንደሆነም ታስባለች። ላቬንደርም 5Bን ለመግደል ማን እየሞከረ እንደሆነ መርምራለችና መላው የወንጀል ዓለም እሱን እየፈለገው እንደሆነም ታውቃለች። ንግግሩም አውሮራ በጠረጴዛው ላይ በመቀላቀሏ ሲቋረጥ ይህም 5B ገዳዮች እሷን እንዲተዉ ሞታለች ብሎ ለማሳመን የነበረውን እቅድ ሙሉ በሙሉ ማበላሽቶት ላቬንደር 5B የራሱን የልጅነት ቀውስ ለመቋቋም አውሮራን እየረዳት እንደሆነ ታስባለችና ከተማዋን ለቆ እንዲወጣ መከረችው። ከዚያ በኋላ 5B አውሮራ ወደ ምግብ ቤት ወስዷት አንድ አስፈሪ ሰው ከመጠጥ ቤት ሆኖ ሲመለከታቸው ማስተውለው አውሮራ 5B አባቷ እንዲሆን ስትጠይቀው እሱ ግን አባቶቿ ሁሉ እንደሚሞቱ ነገራት። 5B ልጅ እያለ እናቱ በዓለም ላይ ካሉ ሴቶች ሁሉ ቆንጆ እንደሆነች ያስብ እንደነበር ነገር ግን ሲያድግ አእምሮ እውነት ያልሆኑ ነገሮችን እንዲያምን እንዳደረገው እንደተረዳ ማካፈላት። አውሮራ ጭራቁን በሐሳቧ እየፈጠረችው እንደሆነ ለማሳመን ሲሞክር ነገር ግን እሷን አስቆጥቷት ጭቅጭቅም አስነሳ። ልጃገረዷ የ5B ልጅ መሆኗን በሚጠይቀው አስፈሪ ሰውም ተቋርጠው አውሮራ አዎ ብትልም 5B ደግሞ አይደለችም አለ። በዚያ ቅጽበት አስተናጋጁ ምግቡን አምጥቶ 5B አውሮራ እየተንቀሳቀሰ እንደሆነ የምታስበው የጥንቸል ቅርጽ ያለው ዳምፕሊንግን በልቶ አስፈሪ ሰው ቅጥረኛ ገዳይ መሆኑን ያምንና ነገር ግን እዚህ የመጣው ለ5B ብቻ እንደሆነ ልጃገረዷንም በጉዳይ ውስጥ እንድትገባ እንደማይፈልግ ሲናገር 5B ውጪ እንዲጠብቀው ማሳመኖት ከራት በኋላ እንደሚያገኘው ቃል ገባለት። ሰውየው ከሄደ በኋላ 5B አስተናጋጁ ሁሉንም ነገር እንዲያሽግለት ይጠይቅና ከሰውየው ጋር ሳይገናኝ ከአውሮራ ጋር ወጥቶ በቻይና ታውን ውስጥ ሲራመዱ አውሮራ የ5Bን እጅም ይዛ የአስፈሪ ሰው እየተከተላቸው እንደሆነ ስታስተውል 5B እቅድ እንዳለውም አለ። ብዙም ሳይቆይ ጥንዶቹ እስከ አፓርታማው ህንፃ ድረስ ሲከተሉ ሌሎች ገዳዮችም የመጀመሪያውን ይቀላቀላሉ። ከጥቂት ጊዜ በኋላ ብሬንዳ ትመጣለች፣ ምክንያቱም 5B ስለጠራት ነው። አውሮራ በሩን ስትከፍትላት በደረጃው ላይ እንግዳ ሰዎችንም አይታ 5B በፍራሹ ውስጥ ወደ ቀረጸው ልዩ የመደበቂያ ቦታ እንድትሄድ ወደ ክፍሏም ወስዷት
ከዚያም 5B ለብሬንዳ እሱ ስለሱና ስለ አውሮራ ህይወት የሚጨነቅ ጎረቤት እንደሆነ ነገራት። ሁሉም አሳዳጊ ቤተሰቦች የተገደሉ ይመስለዋል እና ቀጣዩ እሱ እንደሆነም ያስባል። ስለዚህ ብሬንዳ እርዳታ እንድታመጣ ስለሚፈልግ ታሪኩን ለማሳመን 5B መብራቶቹንም አጥፍቶ ውጭ የሚጠብቁትን ገዳይ ማሳያት። ብሬንዳ ሾፌሯን በጆሮ ማዳመጫዋ ስታነጋግር እሱም ሰዎቹን አይቶ ተጨማሪ ኃይል ለማምጣት ተስማምቶ በዚያ ቅጽበት አንድ ሰው ደወልም ይደውልና ስለዚህ 5B አውሮራ ከወለሉ ላይ እንዲወርድ ስትነግረው ችላ በማለትም በሩን ለመክፈትም ሮጠ። መስኮቱን ከፈተሸ በኋላ 5B ላቬንደርን ለማግኘት በሩን ከፍቶ እሷንም ስለ ሁኔታው ለመወያየት ወደ ኮሪደሩ ጎትቷት ውጭ ያሉት ሰዎች አድብተው እየጠበቁ እንደሆነ ስትነግረው 5B ግን እያደባ ያለው እሱ እንደሆነም ተናገረ። ብሬንዳ የኤፍቢአይ ወኪል እንደሆነችም ያውቃል። ስለዚህ ተጨማሪ ኃይል እንድጠራ ለማሳመን የአውሮራ ቤተሰቦችም እንደሞቱ ነግሯታል። በእውነቱ ቤተሰቡ ልጃገረዷን ትተዋት ይሄዱም ይመስለዋል። ላቬንደር 5B ራሱን እንዲያድን ከመጠየቋ በፊት አውሮራ ፊታቸውን ስላየች በህይወት መኖር እንደማትችልም ነግራው 5B እጇን ስሞ እንድትሄድም አድርጓት 5B ወደ አፓርታማው ሲመለስ ብሬንዳ የኤፍቢአይ ወኪል መሆኗን ስታምን 5B ደግሞ በጣም የተገረመ አስመስሎ ብሬንዳ የአውሮራን ቤተሰቦች እየመረመረች እንደሆነ ገልጻ 5B የቀድሞ አሳዳጊ ወላጆቿ ሁሉ በእውነት መጥፋታቸውን ሲሰማም ደነገጠ። ብቸኛው ፍንጭ በመጀመሪያው ቤት ውስጥ ያገኙት ክፍት የሆነ ጣት ከመጥባት መከላከያ መድኃኒት ጠርሙስ ነው። አንድ ሰው በጣቷ ላይ እየቀባው ነበርና በኋላ ከወለሉ ስር በተገኘው መክተቻ ብሩሽም ጠፍቷል። እዚህ እንዴት እንደደረሰ ማንም አልተረዳም። ስለዚህ 5B መከላከያ ስለሆነ ጭራቁ ተፍቶት ይሆናል በማለትም ቀለደ። በድንገት ድምፅ ሰምተው አውሮራን ለማየትም ሮጠው እሷን በአጋጣሚ ወለሉን እንደነካችም ትናገራለች። 5B በመስኮት በኩል ለማየት ሲንቀሳቀስ አውሮራ ከወለሉ ላይ እንዲወርድ እየለመነችው ነገሮችንም ወረወረችበት። የወለሉ እንጨት ሲሰበር አውሮራ ከፍተኛ ጩኸትም ጮኻ 5B እንድትደበቅ ነግሯት ከክፍሉ ሲወጣ ከጀርባው ወለሉ መሰበሩንም አያስተውልም። በዚያ ቅጽበት ገዳዮቹ በሩ ላይ እየተኮሱ ይህም ጭራቁ ዘሎ ከመውጣቱና በፍጥነት እንደገና ከመደበቁ በፊት 5Bንና ብሬንዳን ወደ ኋላ ገፍቷቸው ገዳዮቹ በበሩ ቀዳዳ በኩል ተኩስ ሲከፍቱ ስለዚህ 5B መልሶ ለመተኮስ የብሬንዳን ሽጉጥም ወሰደ። ራሷን የሳተችውን ብሬንዳን ወደ መታጠቢያ ቤት እየጎተተ ጥቂት ጠላቶችን መግደልም ተችሎ ከዚያም ሁለት የኤፍቢአይ ወኪሎች በኮሪደሩ ውስጥ አይተው ተኩስ ሲከፍቱ ጥቂት ተጨማሪ ገዳዮችንም ገደሉ። የተረፉት በሩን በመምታት ገብተው አፓርታማ ውስጥ ተደብቀው በመታጠቢያ ቤት ውስጥ 5B ጥይት እንዳለቀበት አስተውሎ የብሬንዳን ልብሶችን መፈተሽም ጀመረ። እሷ ግን ትነቃና ሽጉጧን ወስዳ 5B የገዳዮቹን እንቅስቃሴ ለመስማት ጆሮን ወለሉ ላይ አድርጎ በምትኩ አውሮራን በመስማቱ ደነገጠ። በመጨረሻም የአውሮራን ታሪክ በማመን ወደ ገንዳው ላይ ይወጣና ብሬንዳንም ከወለሉ ላይ እንድትወጣ ነግሯት ገዳይ የመታጠቢያ ቤቱን በር ሊከፍት ሲል ጭራቁ በአውሮራ ክፍል ውስጥ እንደገና ታይቶ አስፈሪ ሰው ሊተኩስበት ቢሞከርም ነገር ግን ጭራቁ ሳይጎዳ ወጥቶ አንድ ሰው ሙሉ በሙሉ ሟጣው። ሌሎቹ ገዳዮች ተደናግጠው ወደ በሩ ሲሄዱ ተኩስ ከፍተው ሆኖም ግን ጥይቶቹ ምንም አያደርጉምና ጭራቁ ወደፊት እየገሰገሰ እያንዳንዳቸውን በላቸው። በመታጠቢያ ቤት ውስጥ 5B ለውጊያ ሊጠቀምበት የሚችለውን ነገር እየፈለገ የጣት መጥባት መከላከያ ጠርሙሱንም አግኝቶ አንድ ገዳይ በበሩ በኩል ተወርውሮ ገላ መታጠቢያ ገንዳ ውስጥ ሲወድቅ ስለዚህ 5B በኤሌክትሪክ የጥርስ ብሩሽ አይኑንም ወቅቶት ሰውየው ሊተኩስበት ሲሞክር ብሬንዳ ቀድማ ትተኩስበትና በሩንም ትዘጋለች። በመጨረሻ ጩኸቱ ሁሉ ቆሞ አራት ገዳዮች ብቻ ቀርተው ግድግዳ ላይ ተንጠልጥለውን በህይወት ይቆያሉ። አንደኛው በአጋጣሚ መሳሪያውን ሲጥል ይህም ጭራቁ ወጥቶ እንዲበላውና አስክሬኑን ወደ ጉድጓዱ እንዲጎትተውም አድርጎት ብሬንዳና 5B ከዚያ የገዳዩን አስክሬን እንደሙከራ ወደ ኮሪደሩ ወርውረው ሌሎቹም ወዲያውኑ ይተኩሱበታል። ብዙም ሳይቆይ ጭራቁ እንደገና ታይቶ ይህንንም አስክሬን በልቶ ስለዚህ 5B የመታጠቢያ ቤቱን በር እንደገና የሚዘጋና በድንገት የኤፍቢአይ ወኪሎች ወደ አፓርታማው ዘልቀው ገብተው መውረድ የማይፈልጉትን ገዳዮች ለመያዝም ይሞክራሉ። እነሱም እንዲወርዱ ተገደው ከወኪሎቹ አንዱ ወደ መታጠቢያ ቤት ዘልቆ ሲገባ ብሬንዳም 5Bን እንዳያስረውም እየነገረችው ተቆርቋሪ ጎረቤት ነው ብላ ትጠራዋለች። ከዚያም ብሬንዳ ወደ ኮሪደሩ ሮጣ ግድግዳውን ይዛ ለስራ ባልደረቦቿ ከወለሉ ላይ እንዲወጡ ነግራቸው ጭራቁ በኮሪደር ውስጥ ያለውን ሰው ሁሉ ለመብላት ከመውጣቱ በፊት የፊተኛውን በር ለመዝጋትም ከወለሉ ስርም ጥፍር ይወጣል። አውሮራ ከክፍሏ ውጭ ያለውን ጩኸትና የተኩስ ድምፅ ሁሉ እየሰማች ጆሮዋን ሸፍና ማንም ሰው ካልቀረ በኋላ ጭራቁ ወደ ጉድጓዱ ሲመለስ ከዚያ በኋላ 5B እንድታመልጥ እንደሚረዳት ቃል በመግባት በጉማሬው ላይ ሆኖም ወደ አውሮራ ክፍል ሄዶ ሆኖም ግን ጭራቁ እንደገና ወጥቶ በአፉ ይዞት 5B አፉን ክፍት ለማድረግ የቻለውን ያህል ሲታገል ነገር ግን በቂ ጥንካሬ ስለሌለው አፉን በላዩ ላይ ይዘጋ። ከዚያም ጭራቁ ወደ ጉድጓዱ ተመልሶ ያዘነችው አውሮራ እንደገና ከመደበቋ በፊት ነገር የነበረም ብላው
በማግስቱ ጠዋት አውሮራ እንግዳ ድምጽ ስለሰማችም ነቅታ በድንገት ቀዳዳ ተከፍቶ ጭራቁ በጣት መጥባት መከላከያው ምክንያትም በህይወት የተረፈውን 5ፒም ተፋው። ሁለቱ በመጠቃቀፍ ተገናኝተው ግን ጣፋጩ ቅጽበት የጠመንጃ ጫማ ባደረገችው ላቬንደርም ተቋርጦ አውሮራን ለመግደል መታለች። 5ቢ ደግሞ ስለ ጭራቁ ሊያስጠነቅቃትም ይሞክራል። ላቬንደር ለመንቀሳቀስ ፈቃደኛ ስላልሆነች 5ቢ እማዬ ብሎ በመጥራትም ሲለምናት ይህም እሷ እናቱ መሆኗንና የእሱን ስቃይ ሁሉ የመጣው በእሷ የቆሸሸ ንግድ ውስጥ በማደጉ እንደሆነም ተገለጸ። ላቬንደር እንዲጠራት እንደማትፈልግ ትነግረውና አውሬው ከመውጣቱ በፊትም ስለ ጭራቅ ያለውን ሐሳብ እያጣጣለች በጫማዎቿ ተስፋ በቆረጠ ሁኔታ ተኩስ ስትከፍት፣ ስለዚህ ጭራቁ ከወለሉ ስር ተደብቆ እንደገና ከኋላዋ ወጥቶ በላት። 5ቢ ስትሞት እየተመለከተ ለመጨረሻ ጊዜ እማዬ ብሎ በሹክሹክታም ተናግሮ ከዚያም አውሮራን ወደ በረንዳውም ወስዷት፣ ነገር ግን እሱ ከመንቀሳቀሱ በፊት ጭራቁ አልጋውን ገልብጦ እሱን ለመብላትም ተዘጋጀ። 5ቢ ተንከባሎ ሲያመልጥ ጭራቁ ሙሉውን አልጋ ሙጦት ብዙም ሳይቆይ ለተጨማሪ ስለሚመለስ አውሮራም ያላትን ብቸኛ ጓደኛ ለማዳን በሱና በጭራቁ መካከልም ገባች። አውሬው ሲቆም 5ቢ ደግሞ ጭራቁ የሷ ስለሆነ ሊበላት እንደማይፈልግም ይነግራታል። ስለዚህ ከሱ ጋር መኖር መማር አለባት። ይህም ለጭራቁ ቁም ብላ ለመንገር ድፍረት ሲሰጣት፣ ከዚያም ሁለቱ በድንገተኛ አደጋ መውጫ ደረጃ በኩል ወርደው አዲስ ህይወት ለመጀመር ከተማዋን ለቀውም ሲወጡ፣ በኋላም በገጠር ውስጥ መኪናቸውን እየነዱ ሳሉ ጭራቁ ከመኪናቸው ጀርባም እየሮጠ አፓርታማ ውስጥ ደግሞ ብሬንዳ ቁም ሳጥን ውስጥ ተደብቃ ስለነበረ በህይወት ተርፋም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ